በምንድነው አሁን ቢላል ሐበሺ ሙስጠፋ መሐመድ ማለት ነው ሙስጠፋ መሐመድ ቢላል ሐበሺ ቦርድ ሊቀመንበር በኋላ ግን ለእናንተ አስረክበን ነበር ይሄድ ነው ስንወጣ በርግጥ የተረካከብነው ሰነድ ወይም ምናምን አልነበረም እናንተ ታዳጊ ሆናችሁ ተቀብላችሁ ነበር ዛሬ ተልኮ ወስደን ነበር አስፈጸማችሁ አስቀጥላችሁ ወይስ ከምን አደረጋችሁ እንባባላለን ነው እዛ በመስጊዱ 5ኛ ዓመት ላይ ምናምን ታው አሁን የእናንተ ቀድሞን ታሪክ ስታነሱ ምን ነው እኛስ ቀድሞ ታሪካችን አላዛ አዛውንቶቹ መርሃባ እንዴት አደረጋችሁት መስጊዱን አልহামዱሊላህ አሁን በደንብ ኢንጌጅ ያረግን ያው በአዲስ በተዋቀረው መጅሊስም እየተሳተፍን አሁን በሰብሳቢነት ነው ምሰራው በእርግጥ ያው ሚንበር መኖርህ ቫልዩ አድርጓል የሆነ ጊዜ ቀረጻት ተደርጎ መስጂዱን የማስተዋወቅ ስራም ተሰርቶ ነበር አስተዋውሳለሁና አለ ሌጋሲው አሁንም ፈረንሳይ ሌጋሲው ነው አይደል ሰፈሩ ነው ሌጋሲ ሹክራን ኤምኤስ ሊግ እና ሚንበር ቲቪ ኤምኤስ ሊግ አክቲቪቲዎች እና የሚንበር ቲቪ ሚና ዛካቢ የምትነግሩን ነገር ካለ ዋናው በርግጥ ይሄ ነው አመጣጣችን እንኳን አድርሳችሁ በጣም ከባድ ነው ቢያስባለሁ የተወሰኑ ስራዎች እኔ መጥቼ እሰራለሁ ተቀርጾ መሄድ ነው አይዋለውና የ2 ሰዓት የግማሽ ሰዓት ስራ እንኳን ለመስራት ያለውን ተአብ እናቀዋለን እና ረጅም ትንፋሽ የሚፈልግ ዘርፍ ነው ከዘርፍ አንፃርና 5 አመት ትንሽ አይደለም በጣም ብዙ ነው የሚገርመው ይህ የናንተ ጽናት የናንተ ኮንሲስተንሲ ምናልባት አሁን ከናንተ ኮላቦሬት አድርገን ምን ሰራኛንም ሙስሊም ተማሪዎች ሊግንም ሌሎች ተቋማትንም ግን ኢነርጂ የሆነ ነበር ብዬ አስባለሁ በአንድም በሌላም መንገድ ማለት ነው አንደኛ ያው የምትፈልጉትን ስራ በደንብ እየተረዳን ስንመጣ ኳሊቲው ላይ ስለመጨነቅ የሆነ ቫልዩ አድ ወይም እሴት መጨመር ላይ ስንጨነቅ እኛ ራሱ አብረን እያደገን እንደመጣ እናስባለን በተለይ የሚዲያ ኢምፕሊኬሽን ያላቸው ስራዎች ስንሰራ መጀመሪያ አምሯችን ውስጥ ይመጣል የሚንበር ትጋት ልፋቱ ድካሙ ማለት ነውና በቃ ሚንበር ኮንሲስተንት ሆኖ ጥራቱን ጠብቆ እንዲቀጥል እንግዲህ ብዙ ፕሮግራም ይዘን እንመጣለን ለዚህ የኛም ፕሮግራም ጥራቱን የጠበቀ መሆን አለበት ከይዘትም ከአቀራረብም እና ጭንቁ በዛው ልክኛም ጋር የሆነ ያው በርደንም ነበረው at the same time ግን ደግሞ አብሮ አሳድጎናል ብዬ አስባለሁ ስራዎቻችንን ብቻ ሳይሆን ቮለንቲሮቻችንን ላይክ አሁን አብዱል ሐኪምን ታዩታላችሁ ከዛ ቤት ነው መነሻው አስተዋውሳለሁ አብሮ ያደጉ ነው ማለት ነው እኛ አካባቢ ብዙ ልጆች ወንዶችም ሴቶችም በተለይ ሚዲያ አሁን ጊዜ